መልካም ልደት 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 ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሃለች ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሻለች ሆ ሆ ሆ ሄይ 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 ሆ ሆ ሆ ሄይ 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 መልካም ልደት መልካም ልደት መልካም ልደት መልካም ልደት እንኳንም ተወለድ እንኳንም ተወለድ መልካም ልደት መልካም ልደት መልካም ልደት መልካም ልደት ይህ ሁሉ ድንቅ ዓለም ለእናንተ ተፈጥሯል ይወደስ ትላለች አጣጥሟት በጣም ይህ ሁሉ ድንቅ ዓለም ለእናንተ ተፈጥሯል ይወደስ ትላለች አጣጥሟት በጣም ሆ ሆ ሆ ሄይ 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 ሆ ሆ ሆ ሄይ 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 መልካም ልደት መልካም ልደት መልካም ልደት መልካም ልደት ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሃለች ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሻለች ሆ ሆ ሆ ሄይ 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 ሆ ሆ ሆ ሄይ 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 መልካም ልደት መልካም ልደት መልካም ልደት መልካም ልደት እንኳንም ተወለድ እንኳንም ተወለድ መልካም ልደት መልካም ልደት መልካም ልደት መልካም ልደት ይህ ሁሉ ድንቅ ዓለም ለእናንተ ተፈጥሯል ይወደስ ትላለች አጣጥሟት በጣም ይህ ሁሉ ድንቅ ዓለም ለእናንተ ተፈጥሯል ይወደስ ትላለች አጣጥሟት በጣም ሆ ሆ ሆ ሄይ 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 ሆ ሆ ሆ ሄይ 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 መልካም ልደት መልካም ልደት መልካም ልደት መልካም ልደት መልካም ልደት መልካም ልደት መልካም እንድንመጣ በሰላም እንድንደርስ ለዛሬ ያበቃን የእግዚአብሔር ስም የተባረከ ይሁን። እዚህ ያላችሁ እስቲ ክርስቶስን ለማምለክ እዚህ ጋር ከዚህ ቤተሰብ ጋር እግዚአብሔርን ለማመሰገን ወደዚህ የመጣ ሰው እጁን ያሳያል። እጃችሁ አይታይም፣ ለእግዚአብሔር ነው እጃችሁ የምታዩ። ክብር ለእግዚአብሔር ይሁን። በእጃችሁ እግዚአብሔርን አመስግኑ። አንድ ሰው ያንተን ስም ጠርተው ወደፊት ና ብል ይሄ ጭብጨባ ለአንተም አይበቃም፣ ግን ለእግዚአብሔር ነው የምናጨበጭበው። እልል ብንም ያንሳል፣ ብንጨበጭብለትም ያንሳል። እግዚአብሔር ብቻውን ታላቅ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። የሚያመልክ ካለ ክብር ለእግዚአብሔር ይሁን። ማመስገን የሚችል ካለ ክብር ለእግዚአብሔር ይሁን። ከዚህች ቤተሰብ ከኛም ዛሬ ከደረስነው ከኛ ክብር ለእግዚአብሔር ይሁን። ደስ ትላላችሁ። ሰላም ባለበት እግዚአብሔር አለ። አንድነት ባለበት እግዚአብሔር አለ። ሰዎች በራሳቸው አቅም ምንም ለማድረግ አይችሉም፣ ግን እግዚአብሔርን የተከተለ ከእግዚአብሔር ጋር ያለው ሰው ሁሉንም ቀን ተሻግሮ ዛሬ ይደርሳል። ክብር ለእግዚአብሔር ይሁን። የዛሬውን ፕሮግራም በትንሹ እንጀምራለን። በዚህ ሰዓት ሁላችንም ከእግዚአብሔር ጋር ሆነን እግዚአብሔርን እንጸልያለን። ባላችሁበት
አይኖቻችሁን ጨፍናችሁ ወደ እግዚአብሔር ልቦቻችሁን አንሱ። ሃሌሉያ። ሁላችንም ወደ እግዚአብሔር እንጠራለን። ዛሬ ወደዚህ ከመምጣታችን በፊት እዚህም ሆነን እግዚአብሔርን በድለናል፣ አሳዝነናል። ወይም ማለት የምስጋና ፕሮግራም፣ የልደት ፕሮግራም እግዚአብሔርን ለማመስገን ተጠርተን ብንመጣም እያንዳንዳችን በአካሄዳችን ላይ ያለው ጥፋት አለ። እግዚአብሔር የማይወደው ነገር አለ። ጌታ የማይከብርበት ነገር አለ። በዚህ ሰዓት ሁላችሁም ባላችሁበት ሆናችሁ እግዚአብሔርን አንድ ጸሎት ጥሩ። ይቅር ባይ አምላክ ነው እግዚአብሔር። የምሕረት አምላክ ነው እግዚአብሔር። ያያል እግዚአብሔር። ስለዚህ ሁላችንም እንጸልያለን። ጸልይ ለራስህ። እግዚአብሔር ጸሎት ይፈልጋል ካንተ። እንድንጸልይ እግዚአብሔር ይፈልጋል። እንድንጠራ እግዚአብሔር ይፈልጋል። ብዙ ቀናትን አይተናል። እስከ ዛሬ የደረስነው እያየን ነው። ሰውንም እያየን መንገድ እያየን፣ ግን ለጥቂት ሰዓት አይኖቻችን ጨፍነን እግዚአብሔርን እንጸልይ ብዬዋለሁ። እግዚአብሔርን የምንጠራበት እኛ የምንጸልይበት እንጠራለን እግዚአብሔርን፣ እንጠራለን እግዚአብሔርን። የምትጸልዩትን እግዚአብሔር ይባርካችሁ። ዘመናችሁን እግዚአብሔር ያለምለም። ቤታችሁን እግዚአብሔር ያለምለም። መንገዳችሁ ላይ እግዚአብሔር ይቅደም። ዛሬ የሚጸልይ ሰው ይሻገራል። ዛሬ የሚጸልይ ሰው ነገን ያያል። ዛሬ የሚጸልይ ሰው በየትኛውም ወጀብ ውስጥ ለሱ ኃይል አለው። የሚጸልይ ሰው ይባረካል። የሚጸልይ ሰው ያልፋል። የሚጸልይ ሰው ይሻገራል። እግዚአብሔር አምላክ ሆይ ዛሬ አንድ ጸሎት እንጸልያለን። ወደፊት መተናልና እኛ ደካሞች ምንም የማንችል አቅም የሌለን ሰዎች ዛሬና ትላንትን ስታሻገር ዛሬ እግዚአብሔር አምላክ ሆይ ዛሬ በፊት የቆምነው እኛ ምንም የምንለው ነገር የለም። እኔን ስላገዝከው፣ እነዚህን ቤተሰቦችን ስላገዝክ፣ በየመንደሩ አንተ እኛን ስለጠበቅ፣ መንገድ ስለሆንከን፣ ሰላም ስለሆንከን፣ አንተ ከኛ ጋር ስለሆንክ ዛሬ ደርሰናልና ክብር ሁሉ ለአንተ ይሁን። ምስጋና ለአንተ ይሁን። ክብር ከሚገባው ክብርን እንሰጣለን። እግዚአብሔር አምላክ ሆይ ስለጠበቅከን ብቻ መኖር ችለናል። ስላገዝከን መሻገር ችለናል። አንተ ከኛ ጋር ስለሆንክ ብዙ ነገሮችን ማለፍ ችለናል። ዛሬ የደረስነው በአንተ ነው። የተሻገርነው በአንተ ነው። እግዚአብሔር አምላክ ሆይ ስለዚህች ጊዜና ስለዚህ ሰዓት አንድ ጸሎት እንጸልያለን። እኔም ስላገዝከው፣ ወንድሜን ስላገዝከው፣ እናቴ በሕይወት እንድትኖር ስላደረግከው፣ አባቴ በሕይወት እንድኖር ስላደረግከው፣ በዚህች ህብረት ላይ እግዚአብሔር ሰላምን ስለሰጣከው፣ ማንም ሞቶ ስላልቀራ እግዚአብሔር አምላክ ሆይ ጠበቃችን ስለሆንክ እናመሰግናለን። ክብር ሁሉ ለአንተ ይሁን። ምስጋና በሰማይ ከፍ ይበል። ዛሬ እግዚአብሔር አምላክ ሆይ እኛ ከማናውቀው ከብዙ ነገሮች እኔን እየጠበቅ ወንድሜን እያገዝክ እግዚአብሔር አምላክ ሆይ ፊታችን እየቀደም ከአባት በላይ ከእናት በላይ ከወንድም በላይ ከእህት በላይ ከምናውቀው ከጓደኛ በላይ ከልጅ ከአባት በላይ
ለኔም ለነዚህ ሰዎች እግዚአብሔር አምላክ ሆይ በአባት በኩል አባት የሆንከን፣ በእናት በኩል እናት የሆንከን፣ በወንድም በኩል ወንድም የሆንከን፣ በእህት በኩል እህት የሆንከን እግዚአብሔር አምላክ ሆይ ዛሬ ለአንተ የምንለው ነገር የለም፣ የምናቀርበው ነገር የለም። እግዚአብሔር አምላክ ሆይ ስላገዝከን የምለው ነገር የለም። አንድ ነገር እላለሁ፣ እግዚአብሔር አምላክ ሆይ ስለጠበቀኝ ስሜ ብሩክ ይሁን። ስላገዝከን በሰማይ ከፍ በል። እግዚአብሔር ዛሬ እዚህ መጣ ነው አንተ ስለረዳን ስላገዝከን እግዚአብሔር አምላክ ሆይ አንድ ነገር ላይ ከፍታን ስለሰጣት ለይታችን እግዚአብሔር ዓመት በዓመት ስለጨመርክ ዛሬ እግዚአብሔር እነዚህ ሰዎች ቤተሰብ ተደስቶ ወደዚህ ጠርቷልና ዛሬ በዚህ ፕሮግራም አንድ ጸሎት እንጸልያለን። እግዚአብሔር አምላክ ሆይ ያንተ ክብር እንዲገለጥ ያንተ ኃይል እንዲገለጥ በዚህ መንደር እኛ ሳይሆን አንተ እንድትገለጥ በአንተ ክብር እንዲማለ እንድትገለጥ ጊዜና ሰዓቱ ያንተ ይሁን። ራሴን ማሳየት አልፈልግም። የሚቆም ራሱን ማሳየት አያስፈልግም። ዛሬ የምናሳየው አንድ ነገር አለ። ያንተን ቃል እንፈልገናል። መክሮ የሚመልሰውን ጠርቶ የሚጠራውን የሚያቆመውን ኃይል ያለውን እግዚአብሔር የሚያሻግረውን ያንን ያንተን ታላቅ ኃይልን ዛሬ እዚህ መሃል ላይ ጠርተናል። በወንድሜ ላይ ቃልን ስዘምር ስንሰማ እግዚአብሔር ያንተ ኃያል ክንድ በዚህች መሃል ላይ ይገለጽ፣ ክብር ይገለጽ፣ ሞገስ ይገለጽ። እግዚአብሔር አምላክ ሆይ ማናችንም እንዳናፈራ እግዚአብሔር አምላክ ሆይ መንገድ ላይ እንዳንቀር እግዚአብሔር ብርሃንን ማየት እንፈልጋለን። ነገ ለውጥን ማየት እንፈልጋለን። ዛሬ እግዚአብሔር አምላክ ሆይ መለቀቅ ያለበት ነገር እንዲላቀቅ እግዚአብሔርን ጥሎ መሄድ ያለበት ተጣጥሎ እንዲሄድ ተላምዶዊ የሆነ እግዚአብሔር አምላክ ሆይ የሚከተል ኃጢአትን የማይመስል ግን በአንተ ፊት ኃጢአት የሆነ ዛሬ አንድ ነገር እንዲቋረጥ እንፈልጋለን። እግዚአብሔር ከኛ መሃል ሐሜት እንዲወጣ አንተ ማትወደው ነገር እንዲወጣ በቀል እንዲወጣ አለመስማማት እንዲወጣ እግዚአብሔር አምላክ ሆይ በእኔና በእነዚህ ወገኖች መሃል ላይ ህብረት ሆነው ያለው የተኛውም የክፉ መሳሪያዎች ቢሆን በኢየሱስም ስልጣን አሁን የተገለበጡ ይሁን። ስራቸው በኢየሱስም ይፍረስ። ዛሬ በዚህች መሃል ላይ እጅ ይገለጥ። አንተ እንድትናገረን እግዚአብሔር እንድታስተምረን አንተ እግዚአብሔር አምላክ ሆይ በኃይል እንድትመጣ ፈልገናል። በዚህ መሃል ያንተ እጅ ይገለጥ። የትኛውም ኃያልን የሚመስል እግዚአብሔር አምላክ ሆይ እኛ ሳናቅ ልጠቀመን የሚፈልግ የትኛውም ክፉ በዚህች ሰዓት የተወጋ ይሁን። ክፉ ሁሉ ይመታ። ስለረዳከው ስም ይብሩክ ይሁን። የቀረውን ሰዓት በእጅ ተረከብ በምትወደው በልጅ በኢየሱስ ስም። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። በዚህ ሰዓት ደግሞ ከዝማሬ እንሰማለን። ሁላችንም በዝምታ ከዝማሬ የምንሰማበት ጊዜ ይሆናል። ለወንድማችን ጊዜም ቦታው ለቃለሁ። ለሱ ጊዜ ይሆናል። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ጌታ። ኢየሱስ ያድናል። ፊታችሁ በጣም በቃ በደስታ የተሞላ ነው። ጎናችሁ ያለ ሰው ነካ አድርጉትና በእርግጥም የእግዚአብሔር መንፈስ ባንተ ላይ አለ። ያ መንፈስ በውስጥ የሰላም መንፈስ ነው። ያ መንፈስ በውስጥ ከጎረቤት ከጓደኛ ለየት የሚያደርግ መንፈስ ነው። ዳዊት ሲናገር የደስታ መንፈስ በእኔ ላይ አለ። ተናይቶ እንዳይከሰኝ አልተሳካም ብሎ እንዳይከሰኝ በዚህ ደስታ መንፈስ ቀበኝ በውስጥ። ወዳጆቼ እኛ የምንፈልጋቸው ብር ዱባይ ላይ የሚታዩ ትልልቅ ህንፃ ያሰሩ ሰዎች አሉ። ነገር ግን እንደኛ ጆይ ማድረጋቸው ወደ ላይ ሲታዩ ህንፃቸው ሀይ ነው። እንደኛ አያስማርቁም። እንደው እኛ ሆሳና የሆነች ህንፃ ካሰረን ከገጠር ከክፍለ ሀገር በሬ ይዘው መጥተው ሰው አርደው ይደሰታል። እነሱ ዋንስ ነገር ሰርተው ይኖራሉ። ነገር ግን ሰው ከዚህ በፊት የኖረውን ህይወት ነው እኛ ገና ልኖር እያሰበን ነው። የሚገርም ነገር ግን በስ ለነሱ ካለው ሀብት ይልቅ በአንተ ልብ
ውስጥ ያለው ጌታ ይበልጣል። ኦ ጂሰስ። እንደዚህ ነው ወንጌል ሲነገር እንደዚህ ይባላል። ተስፋን የሰጣ የታመነ ነው። አሜን አሜን አሜን። አሁንም ደግማችሁ ጎን ያለ ሰው ተስፋን የሰጣ ጌታ የታመነ ነው። ትዳሪ ላይ የታመነ ነው። ኑሮ ላይ የታመነ ነው። አገልግሎት ላይ የታመነ ነው። ንግድ ላይ የታመነ ነው። አደርጋለሁ ያለውን እያደረገ ያኖራል። ሞስት ኦፍ ታይም ሰዎች አብራችሁ ሲታወሩ እነሱ ተስፋን ስለጨረሱ ላይፍ ኢዝ ሾርት ይላቸዋል። ጎና ያለ ሰው የት ልትጠፋ ላይፍ ኢዝ ኖት ሾርት በልስ ኢዝ ኖት ሾርት በልስ የት ልትጠፋ በልስ ታገባለህ፣ ትወልዳለህ፣ ታስተምራለህ፣ እስቲል ያለህ ዝም ብላችሁ ቆማችሁ ከኔ ጋር ሲጆ አርጎ ጆይን አርጎ እስቲ ወክ አርጉት ባላችሁበት ኑዋን አታኪው። አሜን አሜን አሜን። ራባታ ካቦራላ አእምሯችሁን እስቲ ክፈቱት እና በእኔ ላይ ንገሥበት። ዳዊት ንጉሥ ነው፣ ነገር ግን ንጉሴን ሾሜዋለሁ። ኦ ሎርድ ጂሰስ ንጉሴን ሾሜዋለሁ ይላል። ንጉሴን ሾሜዋለሁ። መቶ አለቃ አለው፣ ሺህ አለቃ አለው። እሱ የሚያዛቸው ትልልቅ ማዕረግ ያላቸው ሰዎች አሉ። እሱ ግን እንደዚህ ይላል፣ ኖ ኖ ኖ ኖ እኔ ንጉሴን ሾሜዋለሁ። የምትታመኑ ነገር አላችሁ፣ ጣሉት። ንጉሳችሁን ሾሙት። በዚህ ሰዓት ሾፓችሁ ነው፣ ዘር ነው፣ ዘመድ ነው፣ ጣሉት። እሱን ሾሙት። ቀኝ እጆች ከፍ በሉና ማልታሮ ላቦራ 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 በአንተ የታመነ ኧረ እንዴት ይወድቃል? በአንተ የታመነ ኧረ እንዴት ይወድቃል? በመከራ ዘመን ዘና ብሎ በችግር መካከል በክብር ይኖራል። በመከራ ዘመን ኮራ ብሎ ይኖራል። በጭንቀት መካከል ደስታ ይሰማል። በአንተ የታመነ በአንተ የታመነ አንተን አንተን ያለ ኧረ እንዴት ኧረ እንዴት ኧረ እንዴት ይከፋል። ቀኝ እጆች ከፍ። በአንተ የታመነ በአንተ የታመነ አንተን አንተን ያለ ማንስ ከስሮ ያውቃል? በአንተ የታመነ በአንተ የታመነ ኧረ እንዴት ይወድቃል? ኧረ እንዴት ይጠፋል? በመከራ መሃል በሰላም ይኖራል። ኧረ እንዴት ይጠፋል? ኧረ እንዴት ይወድቃል? በመከራ ዘመን በክብር ይኖራል። አባብዬ አንተ ባትረዳኝ ኖሮ ጠፍቼ ነበረ። ቀኝ እጆች ከፍ በል የኔ ጌታ አንተ ባትረዳኝ ጠፍቼ ነበረ። አንተ ባትረዳኝ ጠፍቼ ነበረ። ኧረ ዛሬም አለው የኔ ጌታ የኔ ጌታ አንተ ባትረዳኝ ጠፍቼ ነበረ። ስለዚህ ካንተ ወዴት ካንተ ወደ ማን እሄዳለሁ? አንተ የሕይወት ቃል አለ ዘመኔን በሙሉ ሰጠሁ ጌታዬ። አንተ የሕይወት ቃል አለ። ኧረ ካንተ ወደ ማን ካንተ ወደ ማን እሄዳለሁ? አንተ የሕይወት
አንተ ኢየሱስ እረፍቴ አንተ አንድ ጌታ ጌታ ከማንስ ጋር ላወዳድር ኢየሱስ ከማንስ ጋር ላወዳድር ጌታዬ ከማንስ ጋር ላወዳድር ወዳጄ እግዚአብሔር ትልቅ ነው ከማንስ ጋር ላወዳድር አባዬ ከማንስ ጋር ላወሳስብ ወዳጄ አንተን እንዳላስተያይ ከሌላ ነውር ሆነብኝ አንተን እንዳላስተያይ ከሌላ አንተን እንዳላስተያይ ከሌላው ሆነብኝ አንተን እጆች ከፍ በሉና በኔ ላይ ልትሰራ ጌታዎ አያያ እጆች ከፍ በሉና ምንም ሳልሰራ ወኔ ወደድከኝና ጌታ በደሜ ገዛኸኝና ከመሬት ከፍሬ አነሳኸኝ ሰው ያላየውን ክብር አሳየኝ። አይገርምም ወይ? አይገርምም ኧረ አይገርምም ወይ? አይገርም አባዬ ኧረ አይገርምም ወይ? በኔ በትንሹ ሲሰራ መንፈሱ አንድ ላይ አይገርምም
ጻድቅ ነው የሚል እጁ እኮ በማደሪያው ላይ በዙፋኑ ላይ በማደሪያው ላይ አባባባ በዙፋኑ ላይ አለ በሉ እስቲ አለ የሚሰማ አለ የሚሰማ ያንተን ያችን ጥያቄ የሚሰማ ኢየሱስ ጌታ። አሜን አሜን። ለአንድ ሰው መልእክት አለኝ። እንደገና ለካርጉና ለአንድ ሰው ፊቱን እያያችሁ እንደዚህ በሉት፣ አንተ ውስጥ የማይጠፋ ዘር አለ። አሜን 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 አሜን። ጎን ያለን ሰው ቀና ብለህ ሂድ በሉት። ኢየሱስ ጌታ። በዘር የሚታመን እንኳን ቀና የለም። ይኸው ፖይንት አላረግም ግን አነ ከንቤት ሆይላ አሜን አሜን። አነ ኢየሱስ ቤቶ ስትል ሰይጣን ወደ አንተ አይቀርም። ይኸው ልንገር ኪሳራ ይዞ አይቀርም። ዝም ብለህ ጫት ቀማማንችን እኮ እንትን ይላል ይመናቀራል። መንፈስ ውስጥ ግባ እባክህ። እንደዚህ ብለህ ዘመን አይነት ማጥመጥ ማን እኮ ገራን ሰው አለ ነው። አሁን እኛ ቤት ወደ 5 ነን። በረከት ሲባል ሄጄ ብዬ የሚወስደው እኔ ነኝ። አዎ ከምን ማሱ እንደሚያወጣ ጠብቆ ይባላል። ጌታ ጎን ያለን ሰው ነካ አድርግና ከዚህ ካውልት ዛንት ለመዳት ተዋኔ አያን ከሰድሎ ኮኖ ካይስ ከዳን መንቾማ ባይሶ ቀጦ አንማሮ ባው ለገደነው መንችራስ እስቲ አካባቢ የሆን ተከመን አንካይስ ታውል አሜን አሜን። ጌታን ሰርገ እንኳን እንካነጦ ብሎ ያም ብቻ አይደለም ሰውየውን ለማስደሰት ወባርጉ ይባላል። ጎን ያለን ሰው ተንቀሳቀስ ጋስ ሰምስቲ ኢሌሌ ያዩ ውስጥ ጋስ ከበል ሰንታ ጦምነም ሳውዝ አፍሪካ ጎ እኔ ይገርመኛልና ኢትዮጵያ ይህን አገልግሎት ወረቆ ይሁዳን ከውላ ጉማር ማዜር ጦምነም ቤት አጋ ኮ ኢሌሌ አለች። ነው ማን ሆታ ኮቴ ፈተለ ለስ ኖብሎም ባይላጦ እኮ ወርግሎን ሲተኮለስ አሜን ማዘር ኢቤትን አለ ጦምና አልኩ ኢየሱስ ጌታ ነው። እስቲ ተንቀሳቀሱ እስቲ for 3 minutes ማይንድ ወሽ አርጎ ሃሌሉያ ወሎ ሃሌሉያ የት ጋር እንደሆነ አምነዋለሁ ጽናት የት ጋር እንደሆነ አምነዋለሁ የት ጋር እንደሆነ አምነዋለሁ የት ጋር እንደሆነ ቀጥል
ከበል መቻድሜር አበሩስ መቻድሜር ጎትባል ከተኛ ሽንኩርታ ዛንጅቤል አስወጣል። ሃሌሉያ ሱሜሾሞ ይወጋባል ባውራ መሮል አቲ ኩክ ኢን ወለሜታ ፎታ ባለፈው ደስ አለችኝ አንዲት ኢሱሱ ሚና ኮሞይና ምን ጡፈዋ ጡፎሞያ አሜን ነው አሜን መጀግና ጡፉኩ አንድ ሂት ሙአሞላ ኮክቲክ ጡፎሞያ ጌታ አለ አሜን እስቲ አዩ ኮሎ አንግደበተካ ከበ ማፍተክ ነው ኮልነት ለስ ሃሌሉያ መስዋዕት ተኪን ነው ኮልነት አሜን 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 ገደነው ማንችስ ጌሮ ማንችስ ጉደ ሃሌሉያ ሃሌሉያ አሜን ለማደማዶሉ ተፈቀው ጌሮ ማንችስ ጉደ ከየማዶላ ነለስ ፈታው ኮል ከየማዶላ ነለስ ፈታኮ ኮል ከየማዶላ ነ ፈታኔ ዳንኤል እኮ አማለቁኩ ሆብጭ ትገግም ያንጎ ገደነ ዮሐንን ሆብጭ አኮሉ ኪን ዮ እስላም ወገን አንጎ ወነት ሆሮር ሃሎከን ሄውናም ከምን በተማል ሆሮሬ ሳሎከን ሄውናም አሜን 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 ወራቃት በዮከን ሄውናም ከምን በተማል ዋይለገ ክሮሞ ዋዋዶማን ዋዌሾማን ኦሮድ ብሎክ ሁልሶይ ሁልሶዩ አሜን ሁልሶዩ ገደነ ዮማንች ከየወደን ፎቃ ሎአረየ የለ ጎጎኔለ ኪን ወረቀት በያለ አመዴን ዋሮይለ አኖዮ ማይናለ ወሽት ዋጋ ሳፎክ አንገ ጣሪሶም ዮዮ ይመነኝ አዮይ አሜን 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 ኪቦርድስ ከባዳ ጉዶ ስላቸው አፈሬ ነው ማን ጫኪ ነው ማን ለሞዮ እንጂ ከኮሊዮ ማን ጊሪ ተንቀሳቀሰው አሜን 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 ያታ ካባራ ላዳባ አሜን 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 ወደም ነካ አላካ ጉዳቶ ላይ ሆነለ ዋይ ለስ ወሽ በጤን ጉዳኮ ያው እንዲህ እንላለን ገለጥ ማንቺ ሃሞ ከበላ ገለጥ ማንቺ ሃሞ ከበላ ገለጥ ማንቺ ሃሞ ከበላ ገለጥ ማንቺ ሃሞ ከበላ ገለጦ ቢሲና መሽካው እንዱታኮ ነያት ሙሩም ወሺ ደበላላታኮ አሜን ዮማንቺን ካገለጦ ሚሲና ይለ ካገለጦ ሚሲና መሽካው እንዱታኮ ለሃኮ ይናዋ ምኑም ሞኪ በሪቃ ኪያኮ እያነው ላላላላላላላላላ ገለጥ ማንከበል ቃፒታ ኪሃውቤ ቃፒታ ማንጋየም ባለት ተረጋጋላችሁ ሁሉ ከደረው ማንቺን ገለጥ ማንቺ ሃሞ ከበል ገለጥ ማንቺ ጭካ ከበል ገለጥ ማንቺ ሃሞ ከበል ገለጥ ማንቺ ሃሞ ከበል ገለጦ ሚስና መሽከው እንዱታኮ ለየት ሙሩሞሺ ደበላለታኮ ገለጦ ሚስና መሽከው እንዱታኮ ለዋሙ ሞኪ ወረሳኪያኮ ገለጦ ሚስና መሽከው እንዱታኮ ለኮዩም ሉዊ ወረሳኪያኮ ኢየሱስ ጌታ ነው ኢየሱስ ጌታ ነው መትመንቺ ልሞላኩይ ከማረገለስ ገለጥ ትቱየለ ጡፈሙ ጎጅ ፎቆኮለ ገለጥ ትቱየለስ ጥሲታቷኪ ምን ማሬው ኮኪት ጋንግም አብጦኮለ ፈየላኪ ሎቶለ አያያያያ ገለጥ ሚስና መሽከው ዲታኩ ኦለማን ዋሙ ወሺ ባል በሪቃኪያ አሜን አሜን አምባማን አካፈመጋ ኤቤ ዋሙ ወሺ
አቻታ ካቦራላታ ነካርጉና ኪወሽዋ ሙሉ ያይኔ ለሲ Jesus አስቦት ለልጅ ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወደው ፍቅር እስክልቀኝለት እስከልብ ኢየሱስ አስቦት ለልጅ ነፍሴ ባንተ ፍቅር እሽታካ ነፍሴ የምትወደው ፍቅር እስክልቀኝለት እስከልብ ኢየሱስ አስቦት ለልጅ ነፍሴ ባንተ ፍቅር ተይዛለች አድርገህልኛልና ለዘላለም አመሰግንሃለሁ ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ ስለዚህ ክብር ሰማያትን ሸፈነ ምስጋና ምድር ሁሉ ሞልቷል ውበትም እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ አቤት አቤት እንደ ኢየሱስ ያለ አቤት 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 እንደ እግዚአብሔር ያለ አቤት አቤት እንደ ኢየሱስ ያለ ክብሩ ሰማያትን ሸፍኗል ምስጋና ምድር ሁሉ ሞልቷል ውበቱም እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ አቤት 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 እንደ እግዚአብሔር ያለ አቤት አቤት እንደ ኢየሱስ በሽብሸባ ክብሩ ሰማያትን ምስጋና ምድር ሁሉ ሞልቷል ውበቱም እንደ ፀሐይ ያበራል አቤት አቤት እንደ ኢየሱስ ያለ አቤት አቤት እንደ ኢየሱስ ያለ ሽብሸባ አቤት አቤት እንደ ኢየሱስ ያለ አቤት አቤት እንደ ኢየሱስ በሉት ላንተ ለእግዚአብሔር ክብር እሰጣለሁ ላንተ ለአምላኬ ክብር እሰጣለሁ ላንተ ለአምላኬ ክብር እሰጣለሁ ላንተ ለእግዚአብሔር ክብር እሰጣለሁ ምስጋና ምስጋና ትወዳለህና አምላኬ አመሰግናለሁ አምላኬ አመሰግናለሁ እልልታ እልልታ ትወዳለህና አምላኬ ሽብሸባ ሽብሸባ ትወዳለህና አምላኬ አሸበሽባለሁ አምላኬ አሸበሽባለሁ 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 ነፍሴ የምትወደው አንተ ውዴ እስክልቀኝልህ እስከልቤ ኢየሱስ ኢየሱስ አስቦት ትላለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድህ አንተ እጆቻችሁ ከፍ በል 2 ሚኒት ብቻ እዛችሁ ፒያኖ ላይ አድርግ እዛችሁ 2 ሚኒት ብቻ ኢየሱስ ብዙ አድርገህልኛል ኢየሱስ ከቁጥር ያለፈ ከቃላት አለፈ ከንግግር ያለፈ ብዙ አድርገህልኛል እስቲ ጭብጨባ እልልታ ለእግዚአብሔር ክብር አምጡ
እንዴት ዋላችሁ? እግዚአብሔር የተባረከ ይሁን። ቦታ ስላለ የቆማችሁ ሰዎች ቦታ እየፈለጋችሁ አረፍ አረፍ በሉ። የከበረው የእግዚአብሔር ቃል የምንናገርበት ሰዓት ስለሆነ እግዚአብሔር በመንፈሱ አልፎ ይባርከናል። ከኋላ ይሰማል? የቆማችሁ ይሰማችኋል? ኢየሱስ ጌታ ነው። እንዴት ዋላችሁ? እስኪ ሰብሰብ አድርጉና አእምሯችሁን እንዴት ዋላችሁ? ሰላም የዋለ እስትንፋሱ ያልተወሰደች ሰው ካለ እንዴት ዋላችሁ? ከኋላ ድምጻችሁ አይሰማም? እንዴት ዋላችሁ? ክብር ለኢየሱስ ይሁን። እግዚአብሔር በቃሉ አልፎ ይባርከናል። ዛሬ በዚህ ሰዓት የእግዚአብሔር ሐሳብ የእግዚአብሔር አጀንዳ በእነዚህ ፋሚሊ ምክንያት በተወለደችው ሕፃን ምክንያት ተሰብስበናል። ሁላችንም ልጆችን የሚሰጥ ደግሞ እግዚአብሔር ነው። መጽሐፍ ሲናገር ልጆች የእግዚአብሔር ስጦታ ናቸው ስለሚል የእግዚአብሔር ቃል እግዚአብሔር ስለሰጠን ስለነዚህ ቡቃያ እንዲሁም ደግሞ ዛሬ ልደቷን ለምታከብረው አጨብጭቦና እግዚአብሔርን አመስግኑ። በመቀጠል በዚህ ጉባኤ ውስጥ ታላላቅ የእግዚአብሔር ሰዎች አላችሁ። ፓስተር ያዕቆብን አይቻለሁ። በጣም እንወዳት ብዙዬን አይቻለሁ። እንዲሁም ስማችሁም ማቃችሁ ሁላችሁም የተባረካችሁ ናችሁ። እግዚአብሔርን አመስግኑ። ይህም ቤተሰብ ደግሞ እንኳን አደረሳችሁ ስትሉ እንደገና እግዚአብሔርን ከነሱ ጋር አመስግኑ። እግዚአብሔር ይባርካችሁ። አምልኮ ስትመሩ የነበራችሁ እንዲሁም ሙዚቃ ስትጫወት የነበርክ እግዚአብሔር ይባርክ። ብዙ ሰዓት አልወስድም። እንደሚታየው ከኋላ ላይ ሰው ሁሉ የሚያየው ምግብ አለ። በጣም አስቸጋሪ ነው። ከኔ አልፎ እዛ ነው የምታዩትና በጣም ስለሚቸገር ከዚህኛው ግን ትንሽ ላካፍላችሁ። አብዛኛው ጊዜ እንደ ቸርች ኮንፈረንስ እንደ ሌላ አይነት ፕሮግራም አይመችም። ለማገልገል ብዙ ለመጸለይ አይመችም። ስፔሻሊ ሰርግ ላይ እንደዚህ አይነት ፕሮግራም ላይ ለቅሶ ላይ ብዙ ለነቢያት አገልግሎት አይመችም። ስለዚህ ያለንን ጊዜ ተጠቅመን እግዚአብሔርን አመስግነን ባርከ ነው አብረን ማዕድን የምንቆርስበት ጊዜ ይሆናል። ይህም ቤተሰብ ደግሞ በርቱ የምትሉበት ጊዜ ይኖራችኋል። የራሳችሁ ጊዜ። የእናንተን አሰራር እኔ አላውቅም፣ ግን ጥቂት ጊዜ ወስጄ የእግዚአብሔርን ቃል አካፍላለሁ። አሜን። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው እግዚአብሔር መልካም አምላክ ነው በሉት። ከቅርብም ምናልባት ቤተሰመድ ከሩቅም የመጣችሁ ካላችሁ ዌልካም ብያለሁ። በዚህ ቤተሰብ ስም እግዚአብሔር ይባርካችሁ። አሜን ይሁን። በዘመናት ሁሉ መካከል ጸንቶ የሚኖር የእግዚአብሔር ቃል እኛ ጋር አለ። አሜን። እኛ ተወልደን 80 ዓመታችን ላይ ቀና ላንል እንችላለን፣ እንደክማለን፣ ስጋችን ይደክማል፣ ወይም ደግሞ መጽሐፉ እንደሚለው እናንቀላፋለን። ሁሌ ለዘላለም ከትውልድ ወደ ትውልድ እየተሻገረ የትውልድን ሐሳብና መንፈስ ጠቅልሎ የያዘ መሪ የሆነው የእግዚአብሔር ቃል እኔ ጋር አለ። ስንቶቻችሁ ታምናላችሁ? ይሄ ቃል በእናንተ ውስጥ አዲስ ነገርን ይጀምራል። ኢየሱስ ጌታ ነው። ይኸውላችሁ እዚህ አሁን የመጣችሁ ሁላችሁም ለዚህ ቤተሰብ ምስጋና ተካፋይ ነው የመጣችሁትና ምናልባት ካሜራ እናንተ ላይ ስለተደቀነ ነገ ቴሌቪዥን ላይ ስትታዩ አንዳንዱ እንዲህ ጥምም ብሎ እንዳትቀመጡ ልባችሁና መንፈሳችሁ ፈገግታችሁ በጣም ኢምፖርታንት። ኢየሱስ ጌታ ነው። እኔ ሰርግ ቦታ አያለውና ምናልባት አንዳንድ ጊዜ ሰርግ ቦታ ላይ የተሰሩ ቪዲዮዎችን ስትመለከቱ በቃ ለሰርግ ነው የመጣው ሰውየው ግን በቃ አንደኛ ተጣሞ ሁለተኛ ደግሞ አኩርፎ ነው የሚቀመጠው። የመጣበትን ዓላማ ይስታል ማለት ነው። አጠገባችሁ ያለውን ሰው የመጣበት ዓላማ ለምስጋና ነው በሉት። ምስጋና ደግሞ ሁልጊዜ ፈገግ የሚያደርግ ነው እንጂ ቢያስለቅስ አይደለም። አሜን። እንደካችሁ
እንደው እዛው ባትመጣ ይሻላል። እዚህ መጣ እንዲህ የምትጣመም ከሆነ ባትመጣ ይሻላል። እዛው ሰፈር ላይ ወይ ብትተኛ ወይ ደግሞ የዕለት ተግባርህን ብትፈጽም ይሻላል። እና እዚህ ከመጣን ካልቀረ ከመጣን አልቀር በቃ ፈከክ ብሎ አሁን እዚህ ጋር ያሉ እህቶች እኔ እንጃ ክንፍ ያላችሁ ነው የምትመስሉት። እንዴት ደስ እንደምትሉ እንዴት እንደሚያምርባችሁ አጨብጭቡላቸው። ክብር ይሁን። እንደዚህ አይነት ቦታ ላይ ያው ሽማግሌዎችም አይታዘቡም። ታውቃላችሁ፣ የቤተ ክርስቲያን ሽማግሌዎች አይታዘቡም። ዝም ነው የሚሉት፣ ጸጥ ነው የሚሉት። አያችሁ፣ ዝም ነው የሚሉት። ስለዚህ የሚታዘብ አካል የለም። እኔም አልታዘብም፣ ማንም አይታዘብም። ግን ነገ ላይ ካሜራው ላይ ስትመጣ ሌላ መልክ ይዘህ እንዳትወጣ አሁን ራስን አስተካክለ በደስታ መንፈስ ላይ ክንቻ ኢየሱስ ጌታ አሜን ይሁን። አጠገባችሁ ያለውን ሰው ዛሬ ማታ በሉት። አንድ የሚመታ ነገር አለ። ኢየሱስ ጌታ ነው። እኔ የሚገርመኝ ነገር ማለት ነው አማኝ የሆነ ሰው ኢየሱስ ጌታ ነው ሲባል አሜን ማይል ካለ ያ ሰውዬ ሟርት ቤት የሚንቀሳቀሰው ነው። አማኝ ሆኖ ኢየሱስ ጌታ ነው ሲባል ወይ ከሆነ ጅኒ ያለበት አደገኛ ጅኒ ያለበት እሱ ሰውዬ ወይ በጠበል ውስጥ እንረጭበታለን ወይ እናጠምቀዋለን ቀዝቃዛ ፍሪጅ ውስጥ። ኢየሱስ ጌታ ነው። አሜን። መጽሐፍ ሲናገር እኮ የኢየሱስን ስም የሚጠራ ይድናል ይላል። የማን ስም? የማን ስም? እስኪ አጠገባችሁ ያለውን ሰው የኢየሱስ ስም በሉት። ከስሞች ሁሉ በላይ ነው። ዛሬ ማታ እንግዲህ በዚህ ምስጋና ላይ አንዳንድ ጊዜ ሰዎች መርጠው ለምስጋና ቢሆን ለሰርግ ቢሆን ለለቅሶ ቢሆን ብለው ነው የሚሰብኩት። እኔ እንደዛ 22 ዓመት አልሰበኩኝም። ሄሎ እንደዛ አይደለም ማለት ይሄን ቤተሰብ ለማስደሰት ወንድሜ ተስፍሽ ደስ እንዲለው አይደለም የምሰብከው። እኔ ዛሬ የምናገረው ቃል እንደዛ አይደለም። ወይ ደግሞ በቃ ምስጋናው ብዙ ነው ጨፍሩ ምናምንም ላይሆን ይችላል። እግዚአብሔር የራሱ የሆነ ፕሮግራም አለ። የሆነ ሰው ለማግኘት ከፈለገ ቤትም ይምጣ እንዲም ይውረድ ከዚህም ይግባ ሊሰራ ይፈልጋል እግዚአብሔር። አሜን አሜን አሜን። ስለዚህ ኩርፊያን እዛ ሰፈር ላይ ያለው ተው። አሁን ምስጋና ነው ለእግዚአብሔር። እንደገና ጮና እልልታ ክብር የሚገባው የነገስታት ንጉስ የጌቶች ጌታ ዳግም የሚመጣው በአብ ቀኝ የተቀመጠው ማራናታ ኢየሱስ ቶሎና የለተባለው ለታረደው በግ እንደገና ክብር ስጥ። የምናገረው ቃል በዘጸአት መጽሐፍ ምዕራፍ 17 ላይ ያለውን ቃል ነው የምናገረው። ይሄኛው ምዕራፍ በጣም የሚገርማችሁ ነገር እግዚአብሔር አምላክ ነፃ መውጣት ቢልም ነፃ መውጣት ዘጸአት ማለት ነፃ መውጣት ወይ መውጣት የሚለውን ቃል ይወስዳል። ዘጸአት በጣም ለእስራኤል መልካም ነው ሲነገርም እኛም ስንሰብከው ልጃችንን ጠርተን ዘጸአት ብለን ስንጠራ ወይ ደግሞ ዘጸአት ብለን ስንሰይም ይሄኛው የሚያገኘን መንፈስ እስራኤል ነፃ እንደወጣች ቀንበሯ እንደተሰበረ እንደተጽናናች መንገድ እንደጀመረች ከነዓን እንደገባች ነው የሚያሳየን ዘጸአት የሚለው ቃል። ነገር ግን ዘጸአት ለማለት ብዙ የምታልፍበት መሰናክሎች አሉ። ከነዚህ መሰናክሎች መሃል በዚህ በዘጸአት ምዕራፍ 17 ላይ በጣም የሚገርማችሁ ነገር እስራኤላውያን ነፃነታቸው ከታወጀ በኋላ እንዳያልፉ ገደብ ያደረገ የአመለቅ መንፈስ አለ። ያ መንፈስ ዛሬ ይገለበጣል። አጠገብ ያለውን ሰው ዛሬ በለው የአመለቅ መንፈስ እግዚአብሔር ይገለብጠዋል። ሄሎ በደንብ ስማኝ። ልንመታ የፈለግኩት መንፈስ አንደኛው የአመለቅ መንፈስ ነው። ሁለተኛው የአዛጦን መንፈስ ነው። ሶስተኛው የፈርዖን መንፈስ ነው። እነዚህ መናፍስቶች ወይም ደግሞ እነዚህ ኃይላትና ስልጣናት የእስራኤል አንደኛና ቀንደኛ ጠላቶች ናቸው። የቅዱሳን ጠላት ከዚህ ከተማ እግዚአብሔር ይመታዋል። አሜን። መልእክት አለኝ። I have message for you tonight. I'm telling you, are you ready? ተዘጋጅተሃል ወይ? በጣም የሚገርማችሁ ነገር እንቅስቃሴያቸውን ሁሉ ሊገድብ የወጣ መንገዳቸውን ሊዘጋ የወጣ አየሩ ላይ ሲሰራ የነበረ ብሉ ጠጡ እያለ ያሰራቸው አደገኛ ገመድ አለ።
ከተበጣጠሰ በኋላ እስራኤላውያን ለተነገራቸው ኪዳንና ተስፋ እግዚአብሔር መንገድ ያስጀምራቸዋል። ያለበለዚያ በአዛጦን ታስረ በአመለክ ታስረ በፈርዖን አሰራር ግዛቱ ውስጥ ካለ መውጣት ማሸነፍ አትችልም። ዛሬ ከዚህ መንፈስ ነው መላቀቅ ያለብህ። ከዚህ መንፈስ ካልተላቀቅ ዴስቲኔሽን ጋር ለመድረስ ኢትስ ፋር በጣም ሩቅ ነው። አትችለውም፣ አታሸንፈውም፣ አትደርስበትም። መጀመሪያ ከታሰርክበት ከአመለክ መንፈስ መፈታት አለብህ። ሄሎ መፈታት አለብህ። እስራኤል እግዚአብሔር ከሰማይ ያሳያቸው አንድ ምድር አለ። ትሻገራላችሁ፣ ታልፋላችሁ፣ ትደርሳላችሁ፣ ታርፋላችሁ የሚል የተስፋ ቃል ተቀብለዋል። ይሄ የተስፋ ቃል እንዳይፈጸም እነሱን የሚያስቸግር፣ እነሱን የሚያስጨንቅ፣ እነሱን የሚዋጋ፣ እነሱን የሚከራከር አደገኛ የውላችሁ ዛሬ ምን ሰብረው የሆነ አክራሪ ነገር እንሰብራለን። አንድ ሰው እጅን ከፍ አድርገና አሜን በል። እዚህ ከተማ ላይ የበጠበጠ የበታተነ መንፈስ እግዚአብሔር ይበቀለዋል። ስማይ በደንብ ዛሬ የበጠበጠ የበታተነ ያለ ትመስላለህ፣ የለህም፣ ትንቀሳቀሳለህ፣ እሬሳ ሆና ዛሬ ይሄ መንፈስ ያሰረ የጠረቀ ይሄ መንፈስ ይለቅሃል። ምድሪቷም ነጻ ትወጣለች። የእግዚአብሔር አጀንዳ በዚህ ከተማ ላይ ይፈጸማል። መልእክት አለኝ። ሄሎ መልእክት አለኝ። አስጨናቂ ቀን እየመጣ ነው። መልእክት አለኝ። መንፈሱን ዛሬ ነው የምንመታው። ዛሬ በዚህ ምስጋና ላይ መንፈሱ ይመታል። ሄሎ ምድሪቷን እያናወጠ ያለ፣ አንተን እያናወጠ ያለ፣ ትዳርህን እያናወጠ ያለ የአመለክ መንፈስ ሄሎ ሙሴ ደከመ፣ አጥቋጣ፣ እጆቹ ሳል። አንድ ኃይል መጥቷል። አንድ የአመለክ ኃይል መጥቷል። እስራኤልን የሚመታ፣ እስራኤልን የሚያስጨንቅ፣ እስራኤልን የሚገድል ኃይል አለ። ስለዚህ አሮን ሆር እባካችሁ ድረሱ፣ እጆቼን ከፍ አድርጉ። ከዛ በኋላ እኛ ድል እናደርጋለን። ሄሎ ድል የምታደርገው ብቻህን ሮጥ አይደለም። አሮን አለ፣ ሆር አለ፣ ሙሴ አለ። አስፈላጊ ናቸው ሰዎች። ሄሎ መልእክቴን ተቀበል፣ መልእክቴን ተቀበል። አቤት አቤት። አጠገብ ያለውን ሰው አብረን እንነግሳለን በለው። አብረን እንወርሳለን፣ አብረን እንኖራለን። ምንም ስልጣን የለህም ከአንድ ሰው ፐርሰን ላይ ውረድ፣ ከሆነ ፐርሰን ላይ ውረድ። ዛሬ ማታ ውረድና የራስን መንገድ ቀጥል። እግዚአብሔር መንገድ እያሳየ ሊያስወርስ ይፈልጋል። ስለዚህ የእግዚአብሔር ቃል የጸና ግንብ ነው። ጻድቅም ወደሱ ሮጦ ከፍ ከፍ ይላል። አመለቅም መጥተው ከእስራኤል ጋር በራፊድ ተዋጉ። ሙሴም ኢያሱን ጎልማሶችን መርጠን መትተናል፣ ከአሜሪክ ጋርም ተዋጋ። እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ እቆማለሁ። እኔ ነገ አሁን መልምልልኝ አለ። የሚዋጋ ወጣቱ መልምል አለው። ለውጊያ አስፈላጊ የሆኑትን መልምላቸው። ቁጥር 10 ኢያሱም ሙሴ እንዳለው አደረገ፣ ከአሜሌክ ጋርም ተዋጋ። ሙሴ፣ አሮን፣ ሆር ወደ ኮረብታው ራስ ወጡ። ለምን? ሊደግፉት ወጡ። ሄሎ ሊደግፉት ወጡ። ስማኝ በደምብ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበረ። እጁን ባወረደ ጊዜ አሜሌክ ድል ያደርግ ነበረ። መሸነፍ ያለው ሙሴ እጆቹን ባወረደ ሰዓት ነው። በደንብ ስማኝ። እባርካለሁ በዚህ በእግዚአብሔር ቃል። የእግዚአብሔር ቃል ሕያው፣ የእግዚአብሔር ቃል የጸና፣ የእግዚአብሔር ቃል ዘላለማዊ ነው። የሙሴ እጆች ከብደው ነበረ ይላል። የሙሴ እጆች ከብደው ነበረ። ድንጋይ ወስደው በበታቹ አኖሩ፣ እርሱም ተቀመጠበት። አሮን ሆርም እንዲሁ በዚያም ሆኑ። እጆችም ይደግፉ ነበረ። ፀሐይ እስክትገባ ድረስ እጆቹን አጠነከሩ። ኢያሱም አሜሌቅን ሕዝቡን በሰይፍ ስለት አሸነፈ ይላል። እግዚአብሔርም ሙሴን የአሜሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁ፣ ይህ ለመታሰቢያ መጽሐፍ ጻፈው፣ በኢያሱም ጆሮ ተናገር አለው። አንድ ሰው አሜን ይበል። አሜን አሜን አሜን። የመልእክቴ ርዕስ ይሄ ነው። የሚታገል ተሸንፏል።
ለካርገውና የሚታገል ተሸንፏል በለው። አላልከውም ሄሎ ለዘመናት ሲታገል የነበረ የሆነ እዚህ ከተማ ላይ አደገኛ አንድ ንፋስ አለ። ከዛ በኋላ እግዚአብሔር ልዩነትን ያደርጋል። ጠላት እንደወደቀ ታስባለህ፣ መንገድ ያስጀምርሃል። የኔ ጌታ ረቻታሳታ ይለኛል የሰራዊት ጌታ እግዚአብሔር። የሚታገልን ዛሬ ማታ እግዚአብሔር አምላክ በቅባቱ መንፈስ ይመተዋል። መንገድህን ለቆ ይሄዳል እያለ ነው እግዚአብሔር። አሜን ነው። እዚህ ናስ በተባለ ምድር ላይ ከተማ ላይ ያለው ዋናና ትልቁን እግዚአብሔር ይቀጣዋል። ወይኔ አትሰማኸኝም? ይኸውልህ ከዚህ በኋላ እግዚአብሔር እዩን ልኮልሃል። ከሰማይ እግር አውጥቶ አይመጣም። መልአኩ ገብርኤልንም አይልክልህም። ተስፋ ቁረጥ። አሁን ተቀበል። እግዚአብሔር በምናገረው ቃል ጠላቶችን ይመታቸዋል። ገና ሚካኤልን የሚጠብቁ ሰዎች አሉ። ገና ገብርኤልን የሚጠብቁ ሰዎች አሉ። አይመጡም። ኦልሬዲ እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ በእኛ ውስጥ አድሯል። እዚህ ጋር የሚናገረው ሰው የእግዚአብሔር ቃል ስለሆነ ተቀበሉ እህቶቼ፣ ተቀበሉ ወንድሞቼ። የእግዚአብሔር ቃል የጸና ክንብ ነው። ሰው ተሸንፏል በለው። ተሸንፏል። ዋናው ተሸንፏል። አደገኛው ተሸንፏል። ገዳዩ ተሸንፏል። ሟርተኛው ተሸንፏል። ጨለማው ተሸንፏል። ኢየሱስ የእግዚአብሔር ልጅ የጌቶች ሁሉ ጌታ ነው። ሄሎ እግዚአብሔር ነው ሰብስቦ ከኔ ዘንድ እግዚአብሔር ቃል እንድሰማ እዚህ ቦታ ያስቀመጣል። ወደ የመጣ ይመስላል። እግዚአብሔር ራሱ ፕሮግራም አለው በአንተ ጉዳይ ላይ ሊሰራ ይፈልጋል እግዚአብሔር። ስለዚህ አንድ ነገር ሊሆን ነው። እነዚህ አመለቃውያን ጠላቶች ስለሆኑ እግዚአብሔር እንደገና በሳሙኤል መጽሐፍ ላይ ሄዳችሁ ስታነቡ እግዚአብሔር ከሰማይ ሰማያት እንደገና እነ ሳኦልን ማሳደድ ሲጀምሩ እግዚአብሔር ፈጽመ አመለቅን ከምድር ላይ አጥፋልኝ አለው። አጥፋ። እነዚህ ተከትለው ከብሉይ ኪዳን እስከ አዲስ ኪዳን እንዴት እንደገቡ ልነግራችሁ ነው። ይሄን ተናግሬ ነው የምንጸልየው። እነዚህ አመለቃውያን በጣም አደገኛ ናቸው። አሁን እዛ ጋር መጣ እግዚአብሔር በሕዝብ ጩኸት የተሾመውን ሳኦልን አንድ ትእዛዝ ሰጥቶታል። ከምድር በታች የአመለቅን ዝክር በሙሉ አጥፋልኝ አለ። እነሱ አሳች ናቸው። አሳች ናቸው። ነብይን ያስታሉ፣ ፓስተሩን ያስታሉ፣ ወንጌላዊን ያስታሉ፣ አስተማሪውን ያስታሉ። ማሳት የነሱ አመል ነው። ግማሹ የሚገርማችሁ ነገር እግዚአብሔር አመለቅን ከዛ ጀምሮ ከዘጸአት ጀምሮ አሁን የሳሙኤል መጽሐፍ ውስጥ አሉ። እግዚአብሔር አንድ ነገር ነው ያለው፣ አጥፋልኝ። የምታጠፋው ነገር አለ ዛሬ ማታ ከህይወት ላይ፣ ከዘር ላይ፣ ከቤት ላይ፣ ከትዳር ላይ፣ ከመንገድ ከቢዝነስ ላይ የምታጠፋው ነገር አለ። አላጠፋም ብለህ እየተመታህ ነው። አንዳንድ ሰዎች በቢዝነሳችሁ እየተመታችሁ ነው። አላወቃችሁም። ቤታችሁ ወደ ሸለቆ ወደ ጉድጓድ እየገባ ነው። አንተልጊው ያስከተልከው እግዚአብሔር አጥፋ ብሎ የነገረህን ዓለም አጥፋት ዋጋ እየከፈልክ ያለ በጣም ብዙ ትውልድ አለ። አንተ ትውልድ ጆሮህን ስጠኝ። ዛሬ ማታ መልእክት አለኝ። እግዚአብሔር አጥፋ ሲለው መጡ ሙሰኞች፣ ጉበኞች መጡ፣ ተሰበሰቡና እንደዚህ ያደረጉ። ሳኦልን የሚያስፈልግህን ገንዘብ እንሰጣለን። ታላላቆች እኮ ናቸው ታውቃላችሁ። የሚያስፈልግህን ገንዘብ እንሰጣለን። አንተ እኛን አታጥፋ። ከሲታው ድሃውን እየመረጥክ ብቻ እነዚህ በሙሉ አጥፋቸዋል። እግዚአብሔር ከሰማይ የድሆች አምላክ አለ፣ የምስኪኖች አምላክ አለ። ሲመለከት አካሄዱ ልክ ስላልሆነ ሳኦልን እግዚአብሔር ንቄዋለሁ፣ ከዚህ በኋላ አይቀጥልም፣ ንቄዋለሁ። እሱም ለአመለቅ ተገዢ ሆኗል አለና እግዚአብሔር እንደገና ዳዊትን መቀባት ጀመረ። እንደዚህ ብዬ ልተብይ። ሁለት ሰው ቀኝ እጁን ከፍ አድርጎ ይቀበል። ሁለት ሰው ብቻ ቀኝ እጅን ከፍ አድርግ። እግዚአብሔር እንደዚህ እያለኝ ነው፣ ካንተ ቤት እንደ ዳዊት ጎልያድን የሚዘልሉ የተቀቡ የዓለም ኢንተርናሽናል የሆኑ ሐዋርያና ነቢያቶችን እግዚአብሔር ይቀባል። አሁን አንድ ነገር ሆነ። ሄሎ እግዚአብሔር ናቀው አለፈ። ሳኦል ደከመ፣ እግዚአብሔርን መስማት አልቻለም።
አጥፋልኝ ያለውን ማጥፋት አልቻለም። አጥፋልኝ እያለ ነው። ዘረኝነትን አጥፋ ከውስጥ ግደለው፣ ከውስጥ ዘረኝነት። አንተ የእግዚአብሔር መንግስት የምትገባው በክርስቶስ ኢየሱስ ብቻ ነው። አመፃን ከውስጥ አጥፋ፣ የሰፈር ወሬ አጥፋ ከውስጥ። እግዚአብሔር አጥፋ እያለ ነው። ንገረው፣ ቀስ በለ በጆሮ አጥፋ። ንገረው፣ ያንቺ ንገረው፣ አጥፋ፣ ከውስጥ አውጣ፣ ከውስጥ አውጣ እያለ ነው እግዚአብሔር። አመለክን ከውስጥ ነቃቅለ አውጣ፣ አጥፋ ከውስጥ። ክርክርን፣ ዘረኝነትን፣ አመፃን፣ ክፋትን አጥፋ እያለ ነው እግዚአብሔር። አጥፋ እያለ ነው የሰራዊት ጌታ እግዚአብሔር። እየላከ ሲነግራቸው፣ እየጠራ ሲነግራቸው እግዚአብሔር አጥፋ እያለ እምቢ ሲል ናኩት አለ። ከዚህ በኋላ ስትሮ የሚያደርገው ኃይል ነው። አሁን እሱ ብቻ አይደለም፣ እነዚህ ሰዎች አሁንም ገሰገሱ። እግዚአብሔር እዛ ጋር በዳዊት የጎልያድን ኃይል በሙሉ ከመታ በኋላ እንደገና ሄዳችሁ ስታነቡ የአስቴር መጽሐፍ ላይ እነዚህ አመለቃውያን ዝርያዎች ተገኙ። እንደገና ለመሰላችሁ መልእክት ስላለው ነው። መጨረሻ ላይ መጸለይ ይፈልጋል። አስተናጋጆች አታስቸግሩ። ሰው በተቀመጠበት ይቀመጥ። እግዚአብሔር ቃል ስለሆነ ወይ ቆሞ ይስማ። እኔ እስከምጨርስ ግዴላችሁ። የእግዚአብሔር ቃል ይበልጣል። ሌላውን ሰው አታክ ያረጋችሁ። ስሙ ይበለም። የአስቴር መጽሐፍ መርዶክዮስ የሚባል እግዚአብሔርን የሚፈራ ስሙን የሚጠራ አለ። አንዱ ደግሞ ማን ነው? እሱ ሊያጠፋው የተነሳ ሄሎ ሀማ ማለት በኦሮምኛ መጥፎ ክፉ ማለት ነው። ሀማ ኩናማ ካለ መጥፎ ነው። አምቴልጊ እግዚአብሔር አንድ ነገር ማጥፋት ይፈልጋል። ይሄ ሀማ የሚባለው ሰውዬ ዝርያውን ሄዳችሁ ስታጠኑ አመለክ ነው። ሊገባ ነው። አዲስ ኪዳን ልነግራችሁ ነው። አዲስ ኪዳን ሊገባ ነው። ዛሬ ህፃናትን ፕሮግራም እያከበርን ያለ ነው። አዎ አደገኛ ነው። በደጃፍ ሆኖ እግዚአብሔር የሚለው አደባባይ ላይ ሊሰቅሉት መስቀል ከተሰራ መስቀል ከተዘጋጀ አቅም ያለው ይመስላል። ንጉሥ ነው። ነገር ግን አይደለም። መስቀሉ በመርዶክዮስ ሕግ አይደለም። ሄሎ መስቀሉ የተሰራው በሐማ ልክ ነው። አጠገብ ያለውን ሰው ንገረው። ሰይጣን በለው፣ ሰውም ቢሆን በለው፣ ሰይጣንም ሰውም ቢሆን አንተ ባንተ ጉዳይ መስቀል ካዘጋጀ ራሱ ለክቶ ስለሰራው ራሱ ይሰቀልበታል። ጠዋት ማለዳ ለካ ታሪክ እንደሚገለበጥ አያውቅም። ይሄ የማያውቅ ታሪክ እንደሚገለበጥ የማያውቅ ታውቃላችሁ። ተቀምጦ እሱ ሰውየውን አጥኑት ሄዱና ቴዎሎጂካሊ አጥናው፣ በምንም አይነት መንገድ አጥናው። የሰውየው ዝርያ አመለቅ ነው። በጣም ከባድ ነው። ማጥፋት ብቻ ነው። የኪዳንን ሰው የተቀቡትን ሰው የሚያገለግሉትን ሰው እግዚአብሔርን የሚያገለግሉትን ሰዎች እየተከተለ ስትሮ ማድረግ መምታት። ማለዳው ሲደርስ እሱ በደጃፍ ነገር ለካ ተገልብጦ ነበር። ነገሩ ተገለበጠ። ነገሩ ተገለበጠ። ነገሩ ተገለበጠ። ነገሩ ተገለበጠ። ነካርገውና ነገሩ ተገለበጠ በለው። ጃላባሪያ ኮሳቲያ የመጨረሻው ቃል ልንገራችሁ። ኢየሱስ መወለዱን ልክ ምድር አደባባይ ስታወራ አንድ የደነገጠ ንጉሥ አለ። ማን ነው እሱ? ሄሎ ማን ነው እሱ? የሄሮድስን ዝርያ ሄዳችሁ ስታጠኑት አመለክ ነው። አመለክ ተከትሎሃል። ዛሬ ገመዱን በጥሰዋለሁ። ተቀበል፣ በጥሰዋለሁ። ተቀበል፣ በጥሰዋለሁ። ከሆኑ ሰዎች ላይ ከእግራቸው ላይ የዛገ ሰንሰለት
አንድ እጅ ሰይፍ ይዞ ገብቶ እየቆረጠ የሆኑ ሰዎች እንደገና ሪባክ አድርጎ በመንፈስ ቅዱስ ኃይል ሲሞሉ እያየው ነው። እህቶች ተቀበሉ። የጌታ ጉብኝት ወደ ቤታችሁ አለ። በተለይ ደግሞ ወንድ ሲወለድ ማረድ መግደል የአመለቅ ልማድ ነው። ለምን አንድ ሴት ወጣ አልተዋጋችም? በወቅቱ እነ አሮን እነ ሆር ነበሩ። ስለዚህ አሁን ሌላ ፕላን አወጡ። ፕላኑ ምንድነው? እሱ ወንድ ሲወለድ ማረድ መግደል ከሙሴ ዘመን ጀምሮ። አጠገብ ያለውን ሰው ዛሬ በለው፣ አዲስ ምዕራፍ ኒው ቻፕተር እግዚአብሔር ያስጀምርሃል። ይሰማችኋል? ከኋላ እግዚአብሔር እንደዚህ እያለኝ ነው። በአደባባይ ላይ ሊቀጣችሁና ሊነድፋችሁ የወጣ እባብ ሞቷል። አልሰማኸኝም እንጂ መልእክቱ ደርሷል አንተ ጋር። እኔ ለእያንዳንዳችሁ መጥቼ የምጸልይበት ሰዓት የለኝም። መጥቼ ትንቢት ማውራበት ሰዓት የለኝም። ተቀበል ከአፌ የሚወጣው ቃል ነገ ላንገናኝ ስለምንችል ተቀበል። እግዚአብሔር ዛሬ ጠርቶ ከሆነ ከጨለማው አሰራር ነፃ ሊያወጣ ነው። ይሄ ደግሞ አደገኛ ገዳይ ነው። ሁለተኛ አራጅ ነው። ታውቃለህ? ወንድ ሲወለድ ማጥፋት ነው አላማው። ሄሎ ተደከተ ይላል። ወንድ ሲወለድ ከቤትሽ አንድ ነገር ሊወለድ ሲል የሆኑ ሰዎች በዚህ ሳምንት የእልልታና የምስጋና ድምፅ ቤታቸው ላይ ይሆናል። ያልኩት የሆኑ ሰዎች ነው ያልኩት። እህቶች ናችሁ፣ ወንዶች ናችሁ፣ አባቶች፣ ህፃናት አላውቅም። የሆኑ ሰዎች በዚህ ሳምንት ቤታቸው ላይ ምስጋና ይሰማል። ሎሪ አይሆንም። ጥቂት ጊዜ አለ፣ ጥቂት ዘመን አለ። ልትሸገሸግ ነው። እግዚአብሔር ሸሽጎ ቀስተኛውንና ገዳዩን ያሳልፈዋል። በዛ መንገድህን ያቀነዋል። አጠገብ ያለውን ሰው ጥቂት ጊዜ በለው፣ ጥቂት ጊዜ ይኸውልህ ተቀበላው። እየጨረስኩ ነው። አሁን የሚገርም ነገር ሌላው እነዚህ አዛጦናውያን ናቸው። አዛጦናውያንን ሄዳችሁ ስታነቡ ከእግዚአብሔር ክብር ጋር የሚታገሉ የእግዚአብሔርን ታቦት የሚያበሩ የእግዚአብሔርን ታቦት የሚማርኩ እግዚአብሔር በቁጣ የሚመታቸው ናቸው። አዛጦን ሳሙኤል 4 ላይ አዛጦን የእስራኤልን ሕዝብ ያስቸገረ ታቦቱን ከዳጎን ጋር የሚያስገብ አዛጦን። ታቦቱና አዛጦን አንድ ላይ አይኖርም። ዳጎን ጋር አትኖርም። ትለያለህ። በዚህ ዓመት 2026 ሳይነጋ ትለያለህ። ቸው ሞት የሆነው ነገር ቸው አንተም ወደ ራእይ፣ አንተም ወደ አገልግሎት ቸው ይሄንን ቀርጸ ያዝልኝ። አንተም ወደ አገልግሎት፣ አንተም ወደ ራእይ ቸው እዚህ ከተማ ላይ ቶንጋና እዚህ ከተማ ላይ ልዩነት ይሆናል። ነብይ ካልሆንኩኝ ራሴን መረምራለሁ ከዚህ በኋላ። ይሄ ትንቢት ደግሞ አደባባይ ላይ ይሆናል። እኔ እዚህ ምድር ላይ 2 መስቀል አይቻለሁ። አንደኛው መስቀል እዛ ነው፣ አንደኛው እዚህ ነው። እንደፈለገ አስብ፣ እንደፈለገ ገምት፣ እንደፈለገ አስብ፣ ግን የሆነ ልዩነት ይሆናል። እኔ ወንጌል ሰባኪ ነኝ። ድምፅ የምሰማ ሰው ነኝ። የተቀበልኩትን የማስተላልፍ ሰው ነኝ። አለቃ ካንተ የተሻለ ሰው ላልሆን እችላለሁ፣ ግን የምቀበለው መንፈስ አለ፣ የምቀበለው ድምፅ አለ። ሄሎ እግዚአብሔር አምላክ ምስክሬ ነው። እሰይ እግዚአብሔር ገላገለን ብላችሁ ስትቀመጡ አየሁ። የሆኑ ሰዎች ገላገለኝ፣ እሰይ ገላገለን እግዚአብሔር። አምልኳችን ይገባሃል ያህዌ ጀሆቫ፣ ክብር ባሪያም በሰማይ ይገባሃል ምትሉ ሰዎች አላችሁ። መስቀሉን አይቻለሁ። 2 መስቀል ሻይን ሲያደርግ አይቻለሁ። ልዩነት ይመጣል። ያለዚያ ተደበላልቃ አትቀጥልም። ይሄ ካልሆነ ደግሞ ዳግም እዚህ ከተማም እዚህ ምድር አልመጣም። አሁን
እግዚአብሔር እንዲህ ሊያደርግ ነው። ዳጎንን ከታቦቱ ሊለይ ነው። ሄሎ አንተ ቤት ያለ ታቦት አለ፣ በልብ ያለ ታቦት አለ፣ በመንፈስ ላይ ያለ ታቦት አለ። አሁን ሊለይ ነው። ከዳጎን ጋር እንዳትቀጥል እግዚአብሔር ዘመን አምጥቶ ሊለያየው ነው። ይፈረካክሰውና ይለየዋል። ዳጎን አይቀጥልም። አዛጦን አይቀጥልም። እግዚአብሔር አዛጦናውያንን ሲመታ ያደረጋቸው ልንገራችሁ። አንደኛ እስራኤል ተነክቷል። የእግዚአብሔር ታቦት ተነክቷል። ባለው ሕዝብ በሙሉ ላይ ቁስል በቁስል አድርጎ መታቸው ይላል። ቁስል በቁስል አድርጎ መታቸው። ረጁም ተረጁም መታው። የኔ ጌታ ረጅም አለ ተረጅም አለ። ሁለቱንም አንድ ላይ እዛው እምሽክ አድርገው ቻው ቻው በል አዛጦን ቻው ቻው አዛጦን ቻው ቻው ዳጎን ቻው 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 አትቀጥል። ይወልሲ ከሰማይ የሚመጣው ሶሉሽን ያደርጋል። ልዩነትን ይፈጥራል። አሜን። የመጨረሻው ይሄ ነው። ፈርዖን ሶስተኛው ፈርዖን አታቆም። ፈርዖን አደገኛ ነው። ዘመንን ነው የሚበላው። ፈርዖን እስራኤል ስንት ባህር ተሻግራ ከነዓን ለመግባት ተዘጋጅታለች። ፈርዖን በግብፅ ግን ጡብ ያስረግጣታል። ብሉ ጠጡ፣ ግን ርቃችሁ አትሄዱ እያለ ፈርዖን አደገኛ ነው። ሚስጥር ያውቃል። ያበላቸዋል፣ ያጠጣቸዋል። ሎኬሽን ላይ 2 ታክሾፕ ይሰጠዋል። ከተማው ላይ የሆነ ሆልሴል ይሰጠዋል፣ ያበላዋል። ግን ርቆ የሚሄድ ሰው ጠፍቷል። አጠገብ ያለውን ሰው እንደዚህ በለው፣ እግዚአብሔር በለው። ከፈርዖን ኃይል፣ ከፈርዖን ጡጫ፣ ከፈርዖን ባርነት ያላቅቃል። አሎ ያላቅቃል። ፈርዖንን ይመታው ነው እግዚአብሔር መጣው። ዘጸአት ምዕራፍ 2 ቁጥር 22 ላይ ሄዳችሁ 23 ላይ ስታነቡ ከዚህም ነገር በኋላ የግብፅ ንጉሥ ሞተ፣ እስራኤልም አለቀሱ። እግዚአብሔርም በነሱ ዘንድ ያለውን አየ አወቀ። ለካ እነሱ ላይ ሲሰራ የነበረ ግፍ መተት ሰውየው ቁጭ ብሎ ንጉሥ ነው ያዛል። ምድሪቷ ላይ ተቀምጦ ህዝቡን እያስጨነቀ እየበላ ነው። ዛሬ ከፈርዖን አፍ ያንተን ነገር አስወጣለሁ። አሜን። ሄሎ ፈርዖን ተሸንፏል። አሜን። ዋናው ተሸንፏል። አሜን። 3 ሰው ነው አሜን ያለው። ለእናንተ ጠላቶቻችሁ ተሸንፏል። አሜን። ስማል አሁን አንድ ቱክስ ልትተኩስ ልተንብኝ። ሄሎ አሜን። ፈርዖን ተይዟል። ሄሎ አሁን እግዚአብሔር በቀል ብትር ይዞ ሊነሳ ነው። እጁ ልትመጣ ነው። የማዳን ኃይሉ ሊገለጥ ነው። በቃ የሚል ድምፅ አሁን በጆሮ እየሰማው ነው። ዘዳግም 2 ላይ በቃ የሚል የእግዚአብሔር ቃል አለ። አሁን ጆሮ ላይ እየሰማው ያለው በቃ ይለኛል ጌታ። ከዚህ በኋላ አትቀጥልም በቃ እያለኝ ነው። ገለባው ከእሳት ይለያል። አንድ ሰው ጮኸ አሜን ይበል። ነካር ባጠቀበለው በቃ በለው 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 ነካር በቃ በለው። ከዚህ በኋላ በቃ በለው በቃ በለው። ለሆኑ ሰው ተነብያለሁ ዛሬ። ትቀበላላችሁ? እናንተን ሊነድፍ የተዘጋጀ እባብ አደባባይ ላይ ሞቷል። በዚህ ቀን አስታውሱ። በዚህ ሎኬሽን ላይ ሊሰራ የመጣ መንፈስ ተመቷል። ሊትራል እግዚአብሔር ያሳየኛል። በዚህ 2 ሳምንት ውስጥ የተመደበባችሁ የሞት አዋጅ ተከልክሏል። በከተማው ላይ አየር ላይ የተነገረው የትንቢት የአጋንንት ትንቢት መንፈስ የሰማይ አምላክ እግዚአብሔር ይሄንን መንፈስ ይቀጠዋል። አንድ ሰው ጮህ አሜን ይበል። ሄሎ አሜን። እስኪ አሳጦን በሉ
የሞት ጉድጓድ የተቆፈረላቸው ልጆች እንዳይገቡበት ደፈርኩት የሚል ድምፅ ሰማሁ። አሁን ና ወደዚህ፣ አሁን ተመለስ፣ አሁን ከእግዚአብሔር ጋር ተስማማ። ውጊያው የእግዚአብሔር ይሆናል፣ ሰልፉ የእግዚአብሔር ይሆናል። እግዚአብሔር ሊዋጋልህ ይፈልጋል። መጽሐፍ ሲናገር ከባህር ማዶ የመጡ እነዛ ወረኞች ባወሩ ሰዓት ሕዝቅያስም ፈራ ይላል። ከዛም ተደፋ፣ በእግዚአብሔር ፊት መጸለይ ጀመረ። እግዚአብሔርም እንደዚህ አለው፣ በእኔም እመኑ በነቢያቴም እመኑ ነገራችሁ ይሰላላችኋል። ሄሎ በነቢይ እመን ያለው ራሱ እግዚአብሔር ነው። እኔ የጻፍኩት መጽሐፍ የለኝም። በመጽሐፍ ቅዱስ ላይ በነቢዩም እመኑ ያለው ራሱ። አንዳንድ ተንኮለኛና እግዚአብሔርን መፍራት የተሳናቸው ሰዎች ለነቢያት ያላቸው ጥላቻ ዋጋ ትከፍላለህ። ዋጋ ነው የሚያስከፍል፣ በጣም ዋጋ ያስከፍላል። ዛሬ አይመስልም፣ አንተ ኪስ ውስጥ ብር ስላለ አይመስልም፣ መኪና ስለያዝክ አይመስልም፣ ግን ዋጋ ትከፍላለህ። አገልጋይ ላይ እጃችሁን የዘረጋችሁ ሰዎች አንሱ። እግዚአብሔር አምላክ በዚህ ዘመን በየትኛውም ዘመን የሚባርከው ትውልዱን በአገልጋዮች ነው። እየሰማ ነው። አጠገብ ላለው ሰው ንገርልኝ፣ ፈርዖን ተመቷል፣ ነገር ተለቋል። አሜን ካላቸው አሜን በሉ። እስኪ እግዚአብሔር ከኔ ጋር አለ በሉ። ኢየሱስ ክርስቶስ ጌታ ነው። አሁን አንድ ጸሎት እንጸልያለን ለዚህ ፋሚሊ። እቺ ብላቴና የእግዚአብሔር ጸጋ በኃይል በእሷ ላይ በኃይል እንዲሆን እግዚአብሔር በዘመኗ እግዚአብሔር ለዚች ብላቴና ኢየሱስ ጌታ እቺ ብላቴና ሳይንቲስት ብትሆን፣ እቺ ብላቴና ፓይለት ብትሆን፣ እቺ ብላቴና የሀገር መሪ ብትሆን የትናቃለን? ሄሎ የዛሬ 30 ዓመት የእሷ ዴስቲኔሽን እኛ አናቆም። የዛሬ 40 ዓመት አናቆም የእሷን መድረሻ። የሚመጣውን ዘመን አናቆም የዚችን ብላቴና። ምናልባት አሁን ከዚህ ሀገር ውጡልን እያሉ የሚያሳድዱ ሰዎች የምታሳፍር ይሆናል። ሄሎ አሰማኝ፣ የምታሳፍር ይሆናል። ኢየሱስ ክርስቶስ ጌታ። ስለዚህ አሁን መምጣታችሁ ካልቀረ እንጀራ በልታችሁ 200 ብር ሰጣችሁ አይደለም የምትሄዱት። ትባርካላችሁ፣ ትባርካላችሁ። ኢየሱስ ጌታ። ከገንዘቡ የሚበልጥ ያ ባርኮስ ስለሆነ፣ ከገንዘቡ የሚበልጥ እሱ ስለሆነ ይሄን ቤተሰብ ብለስ ያርገን የምንሄደው በጸሎት ነው። ብርማ ያልቃላ 20 ዓመት 30 ዓመት አብሯቸው አይቀጥሉ እና እኛ የምንሰጣቸው አንዳንድ ሰዎች የዛሬ ዓመት 10 ሺህ ብር ከሰጡን ዛሬም ያንን 10 ሺህ የምንጠቀም ይመስላቸዋል። የለም እኮ 10 ሺህ ብሩ በዛው 10 ቀን ሁሉ አልቋል። ነገር ግን እስከ ዛሬ 10 ሺህ እየቆጠሩ ናቸው። ዓመት ሁሉ ሄሎ ያልቃል። እሱ ያልቃል። ሌላ ምዕራፍ ነው፣ ሌላ አጀንዳ ነው፣ ሌላ ፕሮግራም። አሜን። ያው እጃችሁን ዘርጉ። ጀሩሳሌም ነው ስሙ አይደል? ጀሩሳሌም ለዚች ብላቴና የእግዚአብሔር የማዳን ኃይል እንዲመጣ፣ አሜን። ሄሎ አሜን። የእግዚአብሔር የማዳን ጉልበት እንዲለቀቅ፣ አሜን። እንጸልያለን። ተንበርከኩ። እናንተ እዚህ ነው፣ እነሱ ይንበርከኩ። ኢየሱስ ጌታ ነው። እስቲ እጃችሁን ዘርጉ እና ልደት ማክበር እንዴት ነው? ሳትጸልዩ ትሄዳላችሁ? ለሕፃን ለቤተሰቡ ሳትጸልዩ መሄድ አይቻልም። ኢየሱስ ጌታ ነው። አሜን። ጸልያለሁ። የአባቶቻችን አምላክ የነገስታት ንጉሥ የጌቶች ሁሉ ጌታ በዚህ ፋሚሊ መካከል የሰጣቸው ፍሬ አለች። እቺ ፍሬ ዴስቲኔሽኗ ነገ፣ አድራሻዋ ነገ ከነገስታት ጋር ሊሆን እድል ፈንታዋ ከሀያላን ጋር ሊሆን ከገዢዎች ጋር ሊሆን በዚህች ብላቴና ምክንያት አፍሪካ እንዲፈወስ፣ ዓለም ነፃ እንዲወጣ፣ የጨለማው ገዢ መንፈስ እንዲሰበር፣ ለዚህ ቤተሰብ ደግሞ ኃላፊነትን ሰጥተሃል። ያሳድጉ ይንከባከቡ ዘንድ፣ ያበሉ ያጠጡ ያስተምሩ ያለብሱ ዘንድ ኃላፊነትን ሰጥተሃል። ይኸው እግዚአብሔር አምላካችን ዛሬ በዚህች ብላቴና ምክንያት እኛም ተሰብስበናል። ምስጋና ከሰማይ በአርያም ላንተ ከእልፍ አእላፋት ከአራቱ ሽማግሌዎች ጋር ሊሆን በጌታ በኢየሱስ ስም እኔ ጸልያለሁ። የትኛውም ተጽዕኖ፣ እርግማን፣ በሽታ
የጨለማ መንግስት የአጋንንት ወጥመድ እችን ብላቴና ይሄን ቤተሰብ ላይ ያገኝ በክርስቶስ ኢየሱስ የማዳን ኃይልና የማዳን ጉልበትህ ለነሱ እንዲሆን መንገዳቸውን እንድታቀና በሚያስፈልጋቸው ነገር ሁሉ እግዚአብሔር ሆይ አቅራቦትን እንድታደርግ እች ብላቴና የምትኖሩበትን ዘመን ሁሉ የበረከት የሰላም የደስታ እንዲሆን በቤት የምታገለግልህ እግዚአብሔር አምላካችን ሆይ በጌታ በኢየሱስ የጥበብና የእውቀት መንፈስ የኃይል የበረከት መንፈስ በዚች ብላቴና ላይ እንዲሆን ጸልያለሁ። ይህም ቤተሰብ ደግሞ የሰጣቸውን ኃላፊነት በትክክል ይጠብቁ ዘንድ ያደርጉ ዘንድ በጌታ በኢየሱስ ክርስቶስ እግዚአብሔር አምላካችን ሆይ በዚህ ምድር ቆይታቸው ትዳራቸው ሕይወታቸው ገና የሚወለዱ ሕፃናት ልጆች ሁሉ በስም ስልጣን ባርከናል። ይሄ በረከት በእነሱ ላይ ከሰማይ እንደሚወርድ ዝናብ በክርስቶስ ኢየሱስ ስም እንዲሆን ጸልየናል። እንደ ጸለይ ነው ተፈጸመ። አሜን። ሁላችሁ መንገዶቻችሁን ዝቅ አድርጉ። ወጣ ከዚህ ጉባኤ ውስጥ አየሩ ልቀቅ። የጨለማ መንግስት ገዳይ በሽታ መስሎ የተቀመጠ አስጨናቂ መንፈስ ሌሊት ሌሊት ጀርባውን የሚያቃጥል መንፈስ ልቡን የሚይዝ አይምሮን የሚገዛ የአጋንንት መሰዊያ በጌታ በኢየሱስ ውጣ። የበሽታ ኃይል አንድ መብረቅ ሲወርድ አያለው እዚህ ጉባኤ ላይ እንደ መብረቅ አይነት ነገር ልክ እንደዚህ ዛፍን እየሰንጣጠቀ ድንጋይን እየሰባበረ ሲገባ ነው በመንፈሴ ማየው። በመንፈሴ አያለው። አሁን ይሄ መንፈስ በጣም አደገኛ ነው። የበሽታ ኃይል ነው። አንድ ግን መብረቅ መጥቶ ያንን የበሽታ ኃይል ሲመታው ነው የሚያሳየኝ። ሌሊት ሌሊት የሚያስጨንቅ ቀን የሚያስጨንቅ ሌሊት የሚያስጨንቅ የበሽታ ኃይል በወንድና በሴት ልጆች ላይ የሚሰራ የሞት መልአክ በጌታ በኢየሱስ ስም 5-2 ጸለይኩ። ዛሬ ረከባሰታ ሁሉ ሰው አይኖቹን ዝቅ ያድርግ ብያለሁ። ምንም የሚታይ ነገር የለም። በጌታ በኢየሱስ ስም ምድሪቷን የሚያናውጥ ከተማ አለቃ ነኝ የሚል ብዙዎችን በበሽታ ያሰረ ደም ግፊት፣ ስኳር፣ ስም ያለው የሌለው በጨጓራ ላይ የተቀመጠ ኩላሊት ላይ የተቀመጠ አይምሮ መንፈስ ላይ የተቀመጠ እግር ላይ የተቀመጠ ልብ ላይ የተቀመጠ በስጋ ላይ የተቀመጠ የጨለማ መንግስት በጌታ በኢየሱስ አሁን መንፈሱ የተመታ ይሁን። ተባበሩ 2 ደቂቃ። የተመታ ይሁን። ልቀቅ ይሄን ጉባኤ። በጣም አደገኛ መንፈስ ነው። መንፈሱ ተመቷል። በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም የጨለማ አሰራር የመናፍስቱ ኃይል ጉልበት በጣም አደገኛ እንቅስቃሴ ስላለ እዚህ ጋር ቆማለሁ። መንፈስ ከኛ ጋር ይሁን። ከክፉ ሁሉ ጠብቀን። ምሕረት ከኛ ጋር ይሁን። ለክፉ አድራጊዎች አሳልፈ አትስጠን። እግዚአብሔር ሆይ መንገዳችንን አቅና። በዚህ ቦታ ያለ ሕዝብ በሰላም ይጠበቅ። በዚህ ከተማ ላይ ሰላም ጅረቱ እንደማይቋረጥ ወንዝ ይፍሰስ። ምሽቱን በሰላም አሳድረን። መልካምነትን ከኛ ጋር አድርግ። መልካም እንቅልፍ፣ ራእይ፣ ህልም ስጠን። እዚህ ቦታ ያሉ አገልጋዮች፣ አባቶች፣ እናቶች፣ ህፃናት፣ ወላጆች ሁላችንም በስም ስልጣን ያንተ ጥበቃ በእኛ ላይ እንዲሆን ጸልያለሁ። ይሄ ደግሞ ምስጋና ፕሮግራም ሌላ ምስጋና እንዲፈጥርላቸው ለነሱ በአገር ቤት ላሉ ቤተሰብ እዚህ ላሉ ወንድሞች ሁሉ ምስጋናን እንዲፈጥር ጸልያለሁ። ኢን ጂሰስ ኔም አሜን።
ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። ቃሉን እግዚአብሔር አምጥቶን እዚህ መሀል ላይ ቃል ሰምተናል። እንደሰማነው ቃል እንድንኖር እግዚአብሔር ይርዳን። አሜን። ክብር ለእግዚአብሔር ይሁን። አሁን ያለን ፕሮግራም እያለቀ ነው። እግዚአብሔር ይመስገን። አሁን የራት ፕሮግራም ይኖረናል። ከዚህ በፊት ግን ከዛኛው ማለት ከዚህ ነገር በፊት አንድ ማሳሰቢያ ይኖረናል። የሚያሳስበን ሰው ወደዚህ ይመጣል። አንድ ጥቂት ማሳሰቢያ አለ፣ ከሱ እንሰማለን። ለዘላለም የተባረከ ይሁን። እስኪ ለዚህ ጌታ ለልታችሁ ጭብጨባችሁ ይሰማ። ይሄው ምግብ ደርሷል እዚህ። አሁንም ለጌታ ሞቅ ያለ ጭብጨባ እስኪ በደንብ አጨብጭቡ። ደግማችሁም ልክ ምግብ ሊበላ እንደተዘጋጀ ሰው እስቲ በደንብ አጨብጭቡ። ኢየሱስ ጌታ ነው። ሃሌሉያ። የረዳን አምላካችን ስም ለዘላለም የተባረከ ይሁን። እግዚአብሔር ተናግሮናል በቃሉ በኩል አልፎ ጌታ ዘመናችሁን ይባርክ። እስካሁን ታግዛችሁ ፕሮግራሙን እያስጨረሳችሁ ያላችሁ እናት አባቶቼ፣ እህት ወንድሞቼ ጌታ ዘመናችሁን ይባርክ። ሃሌሉያ። ከኋላ ይሰማል ድምጼ? ክብር ለጌታ ይሁን። አንድ አስደሳች ነገር ልነግራችሁ ነው በዚሁ አጋጣሚ። እንግዲህ ዛሬ ከሰዓት አንፃር በጣም እየተጣደፍን ነው አገልግሎቱን ያገለገሉ የነበሩት አባቶቼ፣ ወንድሞቼ። የእግዚአብሔር ፍቃድ ቢሆን ማክሰኞ ቀን በናስ የቡድን ፕሮግራም አለ። ያም ደግሞ የሚሆነው እድር ቤት ላይ ነው። ማክሰኞ ቀን ብዙም ሳንጣበብ ማክሰኞ ማታ ላይ ቀን ላይ ሳይሆን ማክሰኞ ማታ ላይ ብዙም ሳንጣበብ ብዙ ሰዓት አለን በሰፊ ለመገልገል። እስኪ ፍቃደኛ የሚሆን ማክሰኞ ማታ አገልጋዮች ሳይሉ እንዲባርካችሁ ይፈልጉ እስኪ ለመገልገል ፍቃደኛ የሚሆን ማክሰኞ ማታ ግማሹ ሰው አላነሳ ያኮርፋል መሰለኝ። እስኪ ለመገልገል የሚፈልግ እጆቻችሁን ከፍ አድርጉ፣ ካልሆነ ይቀራል። ሁሉም ሊገለገል የሚፈልግ ነው። እስኪ ለዚህ ጌታ እልልታችሁ ጭብጨባችሁ ይሰማ። እሺ ማክሰኞ ማታ ልክ 2 ሰዓት ሸርፕ ላይ ፕሮግራሙ ይጀምራል። ሁላችሁም ላልሰሙ ወገኖቻችሁ፣ ላልመጡ ወገኖቻችሁ በጊዜ ነገራችሁ ቦታ በጊዜ እንድትይዙ በእግዚአብሔር ፍቅር እናሳስባችኋለን። ማክሰኞ ቀን እግዚአብሔር ፍቃድ ቢሆን ረጅም ሰዓት ይኖረናል። እግዚአብሔር እየተናገረን ነበር። አሁንም ደግሞ እግዚአብሔር የሚገስጸን ነገር ካለ የሚፈወስ ነገር ካለም እግዚአብሔር በአገልጋይ በኩል አልፎ የሚናገረን ይሆናል። ሁላችንም ግን የዛን ቀን እየጸለይን በትጋት እየጸለይን ማለት አገልጋዮች ስለመጡን ብቻ ሳይሆን እግዚአብሔር ልብን ይፈልጋል። ጉዳዩ ከልብ ጋር ነው። አገልጋይ እንዳለ ሆኖ እግዚአብሔር ጉዳዩ ከልብ ጋር ስለሆነ ሁላችንም እየጸለይን ማክሰኞ ቀን በጊዜ ልክ 2 ሰዓት ሸርፕ ላይ በእድር ቤት እንገናኛለን። አሁን ሁላችንም እራት ልንበላ እንጸልይ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ስለተናገርከን እናመሰግናለን። ስም ለዘላለም የተባረከ ይሁን። ቀኑን ሙሉ በሰላም ስላልከን ተመስገን። ምሽቱን በሰላም አሳድረን ፊታችን ላይ ቀረበውን ባርክ ላተቀስ በጌታችን በኢየሱስ ስም አሜን።
እያንዳንዱ ቀናት ፍቅር የሞላበት በደስታ በጤና ሰላም አግኝበት እያንዳንዱ ቀናት ፍቅር የሞላበት በደስታ በጤና ሰላም አግኝበት መልካም ልደት ላንተ መልካም ልደት ላንተ መልካም ልደት መልካም ልደት መልካም ልደት ላንተ መልካም ልደት ላንተ መልካም ልደት ላንተ መልካም ልደት መልካም ልደት መልካም ልደት ላንተ ተሳክቶ ምኞት መልካሙን አግኝተ በሰላም በጤና እንዲሁ ያድስ ተሳክቶ ምኞት መልካሙን አግኝተ በሰላም በጤና እንዲሁ ያድስ መልካም ልደት ላንተ መልካም ልደት ላንተ መልካም ልደት መልካም ልደት መልካም ልደት ላንተ መልካም ልደት ላንተ መልካም ልደት ላንተ መልካም ልደት መልካም ልደት መልካም ልደት ላንተ መልካም ልደት ላንተ መልካም ልደት ላንተ መልካም ልደት መልካም ልደት መልካም ልደት ላንተ መልካም ልደት ላንተ መልካም ልደት ላንተ መልካም ልደት መልካም ልደት መልካም ልደት ላንተ እንኳን አደረሰ የልደት በዓል እንኳን አደረሰ የልደት በዓል ይህ ነው ስጦታዬ ላንተ የምሰጥ በዚህ በልዩ ቀን በዛሬው ልደት የልጆች እናት የትዳር አጋር እኔም ቃል ገባሁ ሰላምን ሕይወት የልጆች እናት የትዳር አጋር እኔም ቃል ገባሁ ሰላምን ሕይወት እንኳን አደረሰ የልደት በዓል እንኳን አደረሰ የልደት በዓል ለውድ አባታችን ይሁን መልካም ልደት የሰላም የፍቅር የጸጋ በረከት እንዲሁ ጠብቆ በሰላም ያድርሰን በጤና በፍቅር በደስታ ያኑረን እንዲሁ ጠብቆ በሰላም ያድርሰን በጤና በፍቅር በደስታ ያኑረን እንኳን አደረሰ Thank you.